ሰላም ጤና ይስጥልኝ የተከበራችሁ ጉባኤዎች ቤተሰቦች የሰዓቱን ዜናዎች ከዚህ እንደሚከተለው እናቀርብላችሁ። ከጮኛዋ ጋር በመዝናናት ላይ የነበረችው ወጣት የአስገድዶ መድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣ ይላል የመጀመሪያው ዜና። የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ በወቅቱ ከጮኛዋ ጋር በመዝናናት ላይ እንደነበረችም ተገልጧል። የጸጥታ አካል የሆነው ተከሳሽ የግለሰቧን እጮኛ በኃይል በመደብደብ ተጠቂዋን አስፈራርቶ በመውሰድ የመድፈር ጥቃት በመፈጸሙ የወንጀል ክስ እንደተመሰረተበት የአቃቤ ሕግ የክስ መዝገብ ያሳያል። ፖሊስ ስለ ጉዳዩ በደረሰው መረጃ መሰረት ግለሰቧን ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ ሌሎች ማስረጃዎችን በማደራጀት መዝገቡን በበቂ ሁኔታ አጣርቶ ለአቃቤ ሕግ ልኳል። አቃቤ ሕግም ተከሳሹ የጸጥታ አካል ሆኖ ሳለ የኃይል ድርጊት በመጠቀምና በማስፈራራት መከላከል በማትችልበት ሁኔታ የመድፈር ጥቃት የፈጸመባት በመሆኑ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 1 መሰረት ክስ ተመስርቶበታል። ክሱን ሲከታተል የቆየው የጊምቢ ወረዳ ፍርድ ቤትም በተከሳሹ ላይ የ7 ዓመታት የእስራት ውሳኔ ማስተላለፉን ብስራት ሬዲዮ ከወረዳው ፍርድ ቤት አገኘሁት ባለችው መረጃ ዘግባለች። ካዛንቺስ አካባቢ የንግድ ሱቅ የነበራቸው ነጋዴዎች የኮሪደር ልማት ተነሺዎች ምትክ የመስሪያ ቦታ ተረከቡ። በቂርቆስ ክፍለ ከተማ ካዛንቺስ አካባቢ በቀበሌ ንግድ ቤት ሲሰሩ የነበሩ የልማት ተነሺዎች ዕጣ በማውጣት በዘመናዊ መልኩ የተገነቡ የንግድ ሱቆችን ነው የተረከቡ መሆኑን የክፍለ ከተማው ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ የገለጡት። የንግድ ሱቃቸውን የተረከቡ በጽህፈት መሳሪያ፣ በህንፃ መሳሪያ፣ በኤሌክትሪክ ዕቃዎች፣ በአገልግሎት ንግድ እና በሌሎችም የሙያ መስኮች የተሰማሩ ናቸው ተብሏል። በቀጣይም እንደ አስፈላጊነቱ ተጨማሪ መስሪያ ቦታዎች እየተገነቡ ቀሪ ነጋዴዎችን ፍትሐዊ በሆነ አግባብ በዕጣ የማከፋፈል ስራው እንደሚቀጥል ብስራት ሬዲዮ እንዲሁ ዘግባለች። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ ወሰድኩ አለ። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶችን 77 በሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መውሰዱን ነው አቶ ሰውነት የተናገሩት። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክተር የሆኑት ነው አቶ ሰውነት አየለ ጨምረው የተናገሩት። ቀጣዩ ደግሞ በጣም በሚገርመው በፋኖ ጋር በተያያዘ ወይም አማራን እንወክላለን በሚሉ ሰዎች መካከል ላይ ከሀገር ወጥተው እንኳን ባሳዩት ላይ ዜና ቡጢ ወይም የቡጢ ዜና በሚል ነው የምናቀርብላችሁ። ትናንት በዋሽንግተን ዲሲ በአቶ ገዱ አንዳርጋቸው መንገጫላቸውን በቡጢ ተመተው መነጽራቸው አይናቸው ላይ የተሰበረውና መንገጫላቸው ለቀው አቶ ዶክተር ይልቃል ጌትነት የአቶ ገዱ ላይ ሊመሰረት በነበረውን ክስ በሸምጋዮቻቸው አማካኝነት በመተው በጉዳዩ ዙሪያ መግለጫ ሊሰጡ እንደሆነ ታውቋል። ሚዲያም እየተመረጠ መሆኑን ሰምቻለሁ ብሏል። ዜናውን የጻፈው ሰው ይልቃል ጌትነት አቶ ገዱ ላይ ሊያቀርብ የነበረውን ክስ የተወው ሁለቱም ገና ለአሜሪካ መንግስት የስደት ጥያቄያቸውን ጠይቀው ጉዳያቸው እየታየ ስለሆነ ሁለቱም ላይ ሌላ ተጽዕኖ ያመጣል በሚል እንደሆነም መረጃውን ሹክ ያለን ሰው ነግሮናል። አሁን በየትኛው ሚዲያ ላይ በመውጣት ማስተባበያ እንስጥ በማለት ሚዲያ እየተመረጠ ነውም ተብሏል። ዜናውን ያደረሰን ሰው እንደነገረን ነው። የኦብነግ ማዕከላዊ ኮሚቴ አብዱልከሪም ሼክ መሐመድ ቀልቢ ዳሃጋን የግንባሩ ተጠባባቂ ሊቀመንበር አድርጎ ሰየመ። የኦጋዴን ነጻ አውጪ ግንባር ያካሄድ በሚገኘው ሁለተኛ መደበኛ ስብሰባው ከኃላፊነታቸው በተነሱት አብዱራህማን ማሃዲ ምትክ የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩትን አብዱልከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር አድርጎ ሰይሟል። አቶ አብዱልከሪም ሼክ ሙሴ ኦብነግ የትጥቅ ትግል ሲያካሄድ በነበረበት ወቅት ለ20 ዓመታት የኦብነግ ወታደራዊ ክንፍ ከፍተኛ የጦር ኮማንደር ሆነው አገልግለዋል። ድርጅቱ የግንባሩን ሊቀመንበር በጠቅላላ ጉባኤ እስከሚመርጥ ድረስ አብዱልከሪም ሼክ ሙሴ ወይም ቀልቢ ደጋህ የግንባሩ ተጠባባቂ
ሊቀመንበር ሆነው ይቀጥላሉ ተብሏል። የኦጋዴን ነጻ አውጭ ግንባር ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባውን ከመጋቢት 30 2017 ዓ.ም እስከ ሚያዝያ 2 2017 ዓ.ም ድረስ በጅጅጋ እያካሄደ እንደሚገኝም ይታወቃል። በደቡብ አፍሪካ በስደት ላይ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ደም መፋሰስ፣ መታገት፣ መዘረፍ ከፍተኛ ደረጃ ላይ መድረሱ አሳሳቢ እየሆነ መጣ ተባለ። በአሁኑ ሰዓት በደቡብ አፍሪካ ከፍተኛ ወንጀሎች መልካቸውንና የአካሄዳቸውን እንዲሁም አቅጣጫቸውን ቀይረው እንደ አይኤስአይኤስ አይነት የዓለም አቀፍ አሸባሪ ድርጅቶች ሰለባ መሆናቸውም ጉዳዩ አሳሳቢ አድርጎታል ተብሏል። በዚህ አሸባሪ ድርጅት ውስጥ አባል በሆኑ ትውልደ ኢትዮጵያውያን እየተቀነባበረ የኢትዮጵያን መጋዘን እንዲሁም መኪኖችን መዝረፍ፣ ሱቆችን ማቃጠል፣ በመደበኛነት ከፍተኛ ገንዘብ ለአሸባሪዎቹ ቡድኑ እንዲከፍሉ እያስገደዱም ይገኛሉም ተብሏል። አንከፍልም ባሉ ወገኖች ላይም እስከ ግድያ የሚደርሱ ቅጣቶች የተፈጸሙ ናቸው ነው የሚባለው። ለዚህም በቅርቡ ከሞት የተረፉ በተለይም አንደኛው በቅርበት የማውቀው ወዳጄ በምታዩት መልኩ እና ፈተና ተደርጎበት በደቡብ አፍሪካ ልዩ ኃይል ፖሊስ አባላት በሄሊኮፕተር በታገዘ ስለላ ከአፈናው ሞት ተርፏል ብሏል ወንድማችን ናትናኤል መኮንን እንደጻፈው ማለት ነው። ከላይ በገለጽኩላችሁ በቅርቡ በአንድ ኢትዮጵያዊ ነጋዴ ግለሰብ ላይ በተፈጸመ የማፈን ተግባር የደቡብ አፍሪካ የጸጥታ አካሎች ባደረጉት ርብርብ የታጋዮችን ሕይወት ለማትረፍ ቢቻልም ነገሩን ለየት እንዲል ያደረገውና ተግባሩን ያከናወነው ወንጀሉ የተቀነባበረው በኢትዮጵያውያን የሽብሩ ቡድን አባላት መሆኑ ነው። እጅ ከፍንጅ ተይዘው በሕግ ጥላ ስር ሆነው መንግስትና የደቡብ አፍሪካ ፖሊስ እንዲሁም ከሌሎች አካላት ጋር በመሆን ከፍተኛ ምርመራ እየተካሄደ ነው ብሏል ናትናኤል በዘገባው። በሂደቱም ብዙዎች ወንጀለኞችና በህግ ጥላ ስር ያሉት ግለሰቦች በአገሪቱ ውስጥ በተለያዩ ጊዜያት በሚደርስ ዝርፊያና አደጋዎች እጃቸው እንዳለና በወንጀል ሲፈለጉ የነበሩም እንዲሁም በአሜሪካና በሌሎች ሀገራት የንብረት እግድ ላይ ስም ዝርዝራቸው ያለ መሆኑ ተገልጧል። ስለሆነም በደቡብ አፍሪካ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የነገሩን አሳሳቢነት ከግምት ውስጥ በማስገባት በስራ ቦታና በመኖሪያ አካባቢያችሁ ሰላምን ለማስፈንና ወንጀለኞቹን ለፍርድ ለማቅረብ ስለሚደረገው ሕጋዊ እንቅስቃሴ አጋር እንድትሆኑ በማክበር ልናሳስብ እንወዳለን ብለዋል ናትናኤል በዘገባው። የተከበራቸው የጉባለች ቤተሰቦች ይህንንም ዜና ወደዚህ ማካተት የፈለግኩት እንደምታውቁት ኢትዮጵያውያት በሙሉ በየሄዱበት ክብራቸው መጠበቅ አለበት፣ ደህንነታቸው መስተካከል አለበት። እንደገና መዛጋም ደግሞ ሄደው ኢትዮጵያዊ ማንነታችን በዚህ ልክ አንዱን የማጥፋት አይነት መጥፎ ልክፍት ዛሬ ድረስ መሄዱ እንደምታዩት አብዛኞቹ ይህንን ወንጀል የሚፈጽሙና የሚያስፈጽሙ ኢትዮጵያዊ መሆናቸውም እጅግ አሳሳቢ ስለሆነ ተገቢው ጥንቃቄና አካሄዶች እንዲሄድ ትኩረት እንዲያገኝ ቢያንስ አንድ ሰው ሁለት ሰው እንኳ ይህን ዜና ቢሰማው እንዲሁ እስኪ እኔ ልናገር በሚል የራሴን ግዴታም ለመወጣት ስል ነው ወደዚህ ያመጣሁት። ትኩረት ሰጣችሁ ራሳችሁን ከቆሻሾች ከእነዚህ አይነት ነውረኞች ወንጀል ራሳችሁ እንዲጠብቁ ነው የምለው። ፈጣሪ ከእናንተ ጋር ይሁን እላለሁ። ወደሚቀጥለው ዜና አለፍ። የናይጄሪያ መከላከያ ሰራዊት ልዑካን ቡድን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኘ። በናይጄሪያ የመከላከያ መረጃ ዋና ኃላፊ ፓርከር እንዳይዳይ የተመራ ወታደራዊ ልዑካን ቡድን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ነው የጎበኘው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ታየ ግርማ ለልዑካን ቡድኑ አባላት ስለ ኢንስቲትዩቱ ስራዎች ገለጻ አድርገውላቸዋል። በገለጻቸው ኢንስቲትዩቱ አርቲፊሻል ኢንተለጀንስ ለሁሉም በሚል መሪ ቃል ከሚሰሯቸው ስራዎች በተጨማሪ ለአፍሪካ ሀገራት የአርቲፊሻል ኢንተለጀንስ ተቋም እንዲያቋቁሙ መነሻ መሆን መቻሉንም አብራርተዋል። አፍሪካ በዘርፉ በቂ የሰለጠነ የሰው ኃይል አለመኖሩን አህጉሪቱ ከዘርፉ በሚፈለገው ደረጃ ተጠቃሚ እንዳትሆን እንቅፋት መሆኑን ምክትል ዋና ዳይሬክተሩም ጠቁመዋል። የናይጄሪያ ወታደራዊ ልዑካን ቡድን አባላት በበኩላቸው ኢንስቲትዩቱ ከአህጉር አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችል ግዙፍ ዳታ ሴንተር መገንባቱንም አድንቀዋል። የሰው ሀብት ልማት ላይ እየተሰራ ያለው ስራም የሚያኮራ መሆኑን በመግለጽ ለአፍሪካ ሀገራት አርአያ አድርገዋል ማለታቸውን ከኢንስቲትዩቱ የተገኘው መረጃ ያመላክታል ሲል የኢትዮጵያ መከላከያ ሰራዊት ዘገባ ነው የሚያሳየው። ኮሩ አስተማማኝ ወታደራዊ ቁመና ላይ መገኘቱ በኢንስፔክሽን ተረጋገጠ ይላል ሌላው የመከላከያ ዘገባ። የደቡብ እዝ ኮር ሰራዊት አስተማማኝ ወታደራዊ ቁመና ላይ እንደሚገኝ የኮሩ ዋና አዛዥ ኮሎኔል ግርማ አየለ ተናገሩ። አዛዡን ጨምሮ የኮሩ አመራሮች የሰራዊቱ ወታደራዊ ዝግጁነት ደረጃ ምልከታ ያደረጉ ሲሆን የኮሩ ሰራዊት በተሰማራበት የግዳጅ ቀጠና የሚሰጠውን ተልዕኮ በብቃት ለመወጣት የሚያስችል ቁመና ላይ እንደሚገኝ ለማረጋገጥ ተችሏል ብለዋል። ሰራዊቱ የህዝባችንን ሰላም በሚፈታተኑ ጸረ ሰላም ኃይሎች ላይ እርምጃ እየወሰደና አንጸባራቂ ድሎችን እየተጎናጸፈ ይገኛል ያሉት ዋና አዛዡ
ከግዳጁ ጎን ያለውን ጠንካራ ቁመና ለማጎልበት የሚያስችሉ ሁለገብ ስልጠናዎች እየተሰጡ እንደሚገኙም ተናግረዋል። የሰራዊቱ የጀግንነት ምንጭ አንድነቱ ነው ያሉት ከፍተኛ መኮንኑ ውስጣዊ አንድነቱን የሚያጠናክሩ ውጤታማ የግንባታ ስራዎች መሰራቱንም ገልጠዋል። በወታደራዊ ዲስፕሊንና በመልካም ስነ ምግባር የታነጸ ሰራዊት ለከፍተኛ ድል እንደሚያበቃ ገልጸው ይህንን መልካም እሴት በክፍሉ ውስጥ ለማስረጥ የሚያስችል ውጤታማ ስራ በመሰራቱ በወታደራዊ ቁመናው የተጠናከረና ብቁ ሰራዊት ለማፍራት ተችሏል ነው ያሉት። ዘገባው የመከላከያ ሰራዊት ነው። የደቡብ እዝ ማሰልጠኛ ማዕከል ለጓድ መሪዎች ሲሰጥ የቆየው ስልጠና ተጠናቀቀ አለ። በጓድ መሪዎች ስልጠና ማጠቃለያ ስነ ስርዓት ላይ ተገኝተው የስራ መመሪያ የሰጡት የደቡብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል መኮንን ዘውዴ እዙ የሚፈጽመውን ውጤታማ ተልዕኮ አጠናክሮ ለማስቀጠል ወታደራዊ ዝግጁነታችንን በማረጋገጥ የአካባቢያችንን ደህንነት በመጠበቅ በሚያጋጥሙ ችግሮች አፋጣኝ መልስ መስጠት የሚችል ሰራዊት በሀገር ፍቅር ስሜት እየገነባን ነው ብለዋል። ሰራዊታችንን በየወቅቱ በማሰልጠን በማብቃት የተዋጊውን ኃይል አቅሙን በማሳደግ ጸረ ሰላም ኃይሎች የልማት አደናቃፊዎችን በመደምሰስ ተልኳችንን በቅንነት በታማኝነትና በፍጹም ጀግንነት መወጣት ይገባል ሲሉም ገልጠዋል። የማሰልጠኛ ማዕከል ዋና አዛዥ ተወካይ ሌተናል ሊሊየነል መንገሻ ይዘንጋው ስልጠናው የጓድ መሪ ተግባርና ኃላፊነትና ወታደራዊ ስልጠና ላይ ትኩረት አድርጎ በጉባኤና በተግባር የተደገፈ ስልጠና መሰጠቱን ገልጠው ከፍተኛ ሞራልና ተነሳሽነት ከጎንደር ወደ አዳርቃይ ከተማ በህገወጥ መንገድ ሲዘዋወር የነበረ ነዳጅ በቁጥጥር ስር ዋለ ይላል ቀጣዩ ዘገባ። የደባርቅ ከተማ አስተዳደር ፖሊስ ጽሕፈት ቤት የሰው ኃይል አስተዳደር ኃላፊ ኢንስፔክተር ስማቸው ንጉስ እንደገለጹት የጸጥታ መዋቅሩና ማህበረሰቡ በጋራ ባደረጉት ጥረት በህገወጥ መንገድ ሊዘዋወር የነበረ 25 በርሜል ነዳጅ በደባርቅ ከተማ ፈለጣ የፍተሻ ኬላ ተይዟል ብለዋል። ኃላፊው እንዳሉት ከጎንደር ወደ አዳርቃይ ከተማ በህገወጥ መንገድ ሲዘዋወር የነበረ ከ5000 ሊትር በላይ ነዳጅን ነው በቁጥጥር ስር ማዋል የተቻለው። በተለያዩ ሸቀጦች በመሸፈን ነዳጁን ለማዘዋወር ሙከራ መደረጉንም አብራርተዋል። ማህበረሰቡ ከጸጥታ መዋቅሩ ጋር ተናቦ በመስራቱ የተለያዩ ለውጦች መመዝገባቸውን ጠቅሰው በቀጣይም ተጠናክሮ ሊቀጥል ይገባል ብለዋል። የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ ቴዎድሮስ ውብሸት የህገወጥ ንግድ መከላከል ግብረ ኃይል በማቋቋም ህገወጥ ንግድን በመቆጣጠር ገበያን የማረጋጋት ስራ ሲሰሩ መቆየታቸውን ተናግረዋል። በህገወጥ መንገድ ሲዘዋወር በጸጥታ ኃይሎች የተያዘውን ነዳጅ ከከተማዋ ወይም በከተማዋ ለሚገኙ አሽከርካሪዎች በማከፋፈል ከግማሽ ሚሊዮን ብር በላይ ገቢ መደረጉንም ገልጧል። ሸቀጦችን በህገወጥ መንገድ በማዘዋወር እና ሰው ሰራሽ እጥረት በመፍጠር ያልተገባ ጥቅም ለማግኘት የሚሞክሩ ነጋዴዎች ተግባሩ በማህበረሰቡ ላይ ከፍተኛ አሉታዊ ጫና የሚፈጥር በመሆኑ ከድርጊቶቻቸው ሊታቀቡ እንደሚገባም አቶ ቴዎድሮስ ተናግረዋል። አሽከርካሪዎቹም የተያዘው ነዳጅ በታክሲ ማህበራት በኩል በፍትሐዊ መንገድ መከፋፈሉን ገልጧል። በደባርቅ ከተማ የዋሊያ ባጃጅ ማህበር ስራ አስኪያጅ ሰለሞን ገብሬ በማህበሩ ስር ለሚገኙ ከ400 በላይ ለሚሆኑ ተሽከርካሪዎች ነዳጁን በተመጣጣኝ ዋጋ ተደራሽ ማድረግ መቻሉን አብራርተዋል። የራስ ደጀን ታክሲ ማህበር ሊቀመንበር የኋላሸት ሙሉ የተደረገው የነዳጅ ክፍፍል በወቅታዊነትም ቢሆን የነበረውን የነዳጅ እጥረት ችግር የቀረፈ እንደነበር አስታውሰዋል። በቀጣይም መሰረታዊ የቦታ ልየታ በማድረግ የጸጥታ መዋቅሩና ህብረተሰቡ በጋራ የሚሰሩበትን አስቸኳይ ሁኔታ ለመፍጠር እንደሚሰራም መግለጻቸውን የአማራ ሚዲያ ኮርፖሬሽን በማህበራዊ ትስስር ገጹ ላይ አስነብቧል። ኢጋድ እና የአፍሪካ ህብረት በቀጠናዊ ሰላምና መረጋጋት ተግባራት ላይ ያላቸውን ትብብር ለማጠናከር እንደሚሹ ተገለጠ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እና የአፍሪካ ህብረት የሱዳንና ደቡብ ሱዳንን ጨምሮ በቀጠናዊ ሰላምና መረጋጋት ተግባራት ላይ ያላቸውን ትብብር ይበልጥ ለማጠናከር እንደሚሰሩ ነው ያስታወቁት። የኢጋድ ዋና ጸሐፊ ወርቅነህ ገበየው ከህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ዛሬ በህብረቱ ዋና መቀመጫ አዲስ አበባ ተወያይተዋል። በውይይቱ ሀገራዊ እና ቀጠናዊ ተቋማቱን የሱዳንና ደቡብ ሱዳን ወቅታዊ ሁኔታ ልባት እንዲያገኝ ይበልጥ ተቀራርበው እንደሚሰሩም አመላክተዋል። በቀጠናው ሰላምና መረጋጋት ተግባራት ላይ ያላቸውን ትብብር አጠናክረው እንደሚቀጥሉም ኢዚያ ከኢጋድ ሴክሬታሪያት ያገኘው መረጃ ያመላክታል። ፕሬዚዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ተወያዩ። ፕሬዚዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር በተለያዩ ጉዳዮች ላይ ነው የተወያዩት። የአፍሪካ ህብረትና በተመድ የአፍሪካ የኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂዱት ዘመነ ውይይቱን አስመልክቶ በሰጡት መግለጫ እንደገለጹት
ፕሬዚዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ፍሬያማ ውይይት አድርገዋል ብለዋል። የአዲሱ ሊቀመንበር መሐመድ አሊ የሱፍ የስራ ዘመን ውጤታማ እንዲሆን የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግላቸው በውይይቱ ወቅት ፕሬዚዳንት ታዬ አጽቀሥላሴ መግለጻቸውን ተናግረዋል። ሊቀመንበሩም ከኢትዮጵያ ጋር አብረው ለመስራት ዝግጁ መሆናቸውን መግለጻቸውም ተጠቁሟል። ቀደም ሲል የነበረውን ህብረቱ አመራር የሰራቸውን ስራዎች በማስቀጠልና ለማጠናከር ትኩረት የሚሰጧቸውን ጉዳዮች በማንሳትም መወያየታቸውም ተጠቁሟል። የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐመድ አሊ የሱፍ በዚሁ ወቅት እንዳሉት ከፕሬዚዳንቱ ጋር ውጤታማ ውይይት አድርገናል ነው ያሉት። ኢትዮጵያ ከአፍሪካ ህብረት ጋር ስላላት ግንኙነትና በአህጉራዊ ጉዳዮች ዙሪያ መወያየታቸውን ተናግረዋል። ከፕሬዚዳንት ታዬ በአህጉራዊቱ ወሳኝ እና ወደፊት በሚወስዱ ጉዳዮች ላይ ዙሪያ መምከራቸውንም ጠቁሟል። የአፍሪካ ህብረት ዋና መቀመጫ ሀገር ኢትዮጵያ ጋር በጋራ እንደሚሰሩም ሊቀመንበሩ ጠቁመው በኢትዮጵያና በህብረቱ መካከል ያለውን ጠንካራ ግንኙነት ለማስቀጠልም እንደሚሰሩ አስረድተዋል። አሜሪካ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው መመረጣቸውን አደነቀች። የፕሪቶሪያ ስምምነትንም ዳግም ያረጋግጣልን ብላለች። አሜሪካ በኢትዮጵያ የአሜሪካ አምባሳደር ኤርሽን ማሲንጋ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው መመረጣቸውን የፕሪቶሪያ ስምምነትን ዳግም እንደሚያረጋግጥና ለትግራይና ኢትዮጵያ ፍላጎት ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይ ገልጸዋል። አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡንና ተፈናቃዮችን ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የህግ የበላይነትን ለማስከበር የገቡትን ቃል ኪዳን አድንቀዋል። ሌተናል ጀነራል ታደሰ ወረደ ትናንት መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን በመተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነው ተብሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎች ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በርክክቡ ወቅት ሌተናል ጀነራል ታደሰ ወረደ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመ የአንድ ገጽ ሰነድ ላይ ፈርሟል። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸው 8 ዋና ዋና ኃላፊነቶችን ያካተተ ሲሆን ሌተናል ጀነራል ታደሰ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን አኑሮበታል ይላል የአዲስ ስታንዳርድ ዘገባ። የህብረተሰቡ ወኪሎች መሰረታዊ አጀንዳዎችን ለይተዋል አለ ሀገራዊ የምክክር ኮሚሽኑ ከባህር ዳር። በአማራ ክልል የምክክር ሂደት የህብረተሰብ ወኪሎች የምክክር መድረኩ በስኬት መጠናቀቁን የክልሉ አስተባባሪ ኮሚሽነሮች አስታውቋል። የክልሉ የምክክር ሂደት አስተባባሪ ኮሚሽነሮች ኮሚሽነር መላኩ ወልደ ማርያምና ኮሚሽነር ዮናስ አዳዬ ላለፉት 5 ቀናት ሲካሄድ የቆየው የህብረተሰብ ወኪሎች ምክክር መጠናቀቁን በማስመልከት ለመገናኛ ብዙሃን ባለሙያዎች በጋራ መግለጫ ሰጥተዋል። ኮሚሽነር መላኩ ወልደ ማርያም በዚህ ወቅት እንደተናገሩት ባለፉት 5 ቀናት በተካሄደው የህብረተሰብ ወኪሎች ምክክር ከክልሉ 263 ወረዳዎች የመጡ 4500 በላይ ወኪሎች ተሳትፏል ብሏል። ሂደቱ አሳታፊ፣ አካታችና ግልጽ በሆነ ሁኔታ ተካሂዶ መጠናቀቁንም ኮሚሽነር መላኩ ወልደማርያም አረጋግጠዋል። ተሳታፊዎች ለክልላቸውና ለሀገራቸው ጠቃሚ የሆኑ እጅግ መሰረታዊ ሀሳቦችን በውይይት አዳብረው መለየታቸውንም በነበረን ክትትልና ድጋፍ ተመልክተናል ሲሉም አክለዋል። ኮሚሽነር ዮናስ አዳዬ በበኩላቸው በአማራ ክልል የተካሄደው የማህበረሰብ ወኪሎች የምክክር ሂደት በኮሚሽኑ እቅድ መሰረት በውጤት መጠናቀቁን ተናግሯል። በምክክሩ እንዲገኙ የተለዩ የህብረተሰብ ወኪሎች በሙሉ መገኘታቸውንና ነፃ፣ ገለልተኛና አሳታፊ በሆነ መልኩ ሀሳባቸውን በውይይት ለይተው ለተመረጡ ወኪሎቻቸው ማስረከባቸውንም አክለዋል። የአማራ ክልል የምክክር ሂደት በህዝብና በመንግስት በህዝብና በህዝብ መካከል የሚፈጠሩ አለመግባባቶችን በመመካከርን ባህል በማድረግ መፍታት አስፈላጊ መሆኑን ያረጋገጠ ነው ሲሉም ገልጸዋል። አቶ ዮሐንስ ቦያለውና ክርስቲያን ታደለን በተመለከተ አቶ ስዩም ተሾመ ባደረጉት ንግግር ተከሰው ለችሎት እንዲያቀርቧቸው በፍርድ ቤቱ የታዘው ፌዴራል ፖሊስ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም የሚል ምላሽ መስጠቱ ጠበቃ ሰለሞን ገዛኸኝ ለአዲስ ስታንዳርድ ገለጹ የሚል ሌላ አዲስ አድማስ የዘገበውን ዘገባ እናገኛለን። የተከሳሾች ጠበቃው አቶ ስዩም ተሾመ የተባሉት ግለሰብ ትናንት መጋቢት 30 ቀን በተካሄደው ችሎት እንዲቀርቡ የታዘው የሽብር ወንጀል ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ የሚገኙትን የአማራ ክልል የምክር ቤት አባሉን አቶ ዮሐንስ ቦያለውንና የህዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ስም በመጥቀስ መጋቢት 11 ቀን 2017 ዓ.ም በቻናላቸው ባስተላለፉት ፕሮግራም ምክንያት ነው ብለዋል።
አቶ ስዩም በፕሮግራሙ ተከሳሾቹ አቶ ዮሐንስና ክርስቲያን ታጥቀው መንግስት እንገለብጣለን ብለዋል፣ የአማራን ወጣቶች አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቋል የሚል ንግግር በማድረጋቸው በፍርድ ቤቱ ሂደት ላይ ተጽዕኖ በመፍጠር በችሎት መድፈር መከሰሳቸውን ጠበቃ ገዛኸኝ ገልጠዋል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት አቶ ስዩም ተሾመን ትናንት ማክሰኞ መጋቢት 30 ቀን 2017 ዓ.ም እንዲያቀርብ ለፌዴራል ፖሊስ ትዕዛዝ ቢሰጥም ሳይገኙ ቀርቷል ብለዋል። በችሎቱ ላይ የቀረቡት አቶ ዮሐንስ ቦያለው ከአሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው ብለዋል ሲሉ ጠበቃቸው ተናግሯል። አቶ ዮሐንስ አክለውም መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል፣ ደብል ስታንዳርድ ነው በማለት የፌዴራል ፖሊስ የሰጠውን መልስ አሳማኝ አይደለም ሲሉ ተናግረዋል። ሌላኛው ተከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አቶ ስዩም ተሾመ አድራሻቸውን አላውቀውም ማለቱ ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኛነት ያሳያል ሲሉ ነው የተናገሩት። አያይዘውም እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ አስረድተዋል። በመጨረሻም የተከሳሾቹ ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ መሆኑን ጠቅሰው ፖሊስ ያለምንም ምክንያት አቶ ስዩም ተሾመን እንዲያቀርብ ይደረግልን ማለታቸውን ጠበቃው ለአዲስ ስታንዳርድ አረጋግጧል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን በችሎቱ እንዲያቀርብ ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ መስጠቱ ተመላክቷል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን ጨምሮ 52 ግለሰቦች በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ በቁጥጥር ስር ውለው የሽብር ወንጀል ክስ ተመስርቶባቸዋል። የአማራ ክልል ምክር ቤት አባል የሆኑት አንደኛ ተከሳሽ አቶ ዮሐንስ ቦያለው በሆኑበት በዚህ የክስ መዝገብ ስር የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ፣ የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገር፣ አቶ እስክንድር ነጋ፣ አቶ ዘመነ ካሴና ዶክተር ጫኔ ከበደ ይገኙበታል። ለተከሳሾችና ጠበቆቻቸው የደረሰው የክስ ዝርዝር ተከሳሾች የፖለቲካ ርዕዮትን በኃይል ለማስፈጸም በማሰብ የአማራ ፋኖ አንድነት ምክር ቤትን ዓላማ ለማስፈጸም ተሰባስበው መምራት የሚል ክስ ነው። የፌዴራል ፖሊስ የወንጀል ምርመራ ቢሮ ክሱን አስመልክቶ ያወጣው መረጃ እንደሚያመለክተው ግለሰቦቹ ክስ የተመሰረተባቸው የፖለቲካ ርዕዮትን በኃይል ለማስፈጸም በማሰብ ከአማራ ፋኖ አንድነት ምክር ቤት ጋር በመደራጀት ነው። የአማራ ርስት ናቸው የሚሏቸውን መሬቶች በወታደራዊ ኃይል ለማስመለስና አገርን በአማራ አሳቤ ብቻ መገዛት አለባት በሚል ስምምነት ላይ ደርሰዋል የሚል ሀሳብ በክሱ ውስጥ እንደተካተተም ቢሮው ማስታወቁ ይታወቃል ብሏል። አዲስ ስታንዳርድ ነው የዘገባው ባለቤት። ዩክሬን ለሩሲያ የሚዋጉ 2 የቻይና ዜጎች መያዟን አስታወቀች። የዩክሬን ጦር በምስራቃዊ የዩክሬን ዶኔትስክ ግዛት ለሩሲያ ጦር ሲዋጉ የነበሩ 2 የቻይና ዜጎችን መያዟን ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። በሩሲያ ጦር ውስጥ ያሉት የቻይና ወታደሮች ቁጥር ከሁለት በጣም ከፍ ያለ መሆኑን የስለላ መረጃዎች ያሳያል ሲሉ አክለዋል። የዩክሬን የውጭ ጉዳይ ሚኒስትር አድሪ ሲቢሃ በዩክሬን ግዛት ላይ የሚዋጉት የቻይና ወታደሮች የቻይናን የሰላም አቋም ጥያቄ ውስጥ ያስገባል ሲሉ በኪየቭ የሚገኘው ልዑካቸው ማብራሪያ እንዲሰጥ መጠራቱንም አክለዋል። ቻይና ለሩሲያ የሰው ኃይል እያቀረበች ነው የሚለው የዩክሬን የመጀመሪያው ይፋዊ ክስ ነው። ከሞስኮ ወይም ቤጂንግ ለተነሱት ጥያቄዎች አፋጣኝ ምላሽ አልተሰጠም። በማህበራዊ ሚዲያ ኤክስ ላይ ዜሌንስኪ በሰጡት መግለጫ ወታደሮቹ በዩክሬን ምስራቃዊ ዶኔትስክ ክልል የመታወቂያ ሰነዶችን ይዘው የተገኙ ሲሆን ከነዚህ መካከል የግል መረጃ፣ የባንክ ካርዶችን ጨምሮ ተገኝቶባቸዋል ብለዋል። የዩክሬን ጦር ከ6 የቻይና ወታደሮችን ጋር ተዋግቶ 2ቱን ማርኮ እንደወሰደ አስታውቋል። ከቻይናውያን ምርኮኞች መካከል አንዱ በካቴና ታስሮ ማንዳሪን ቻይንኛ እየተናገረ የሚያሳይ ቪዲዮም ተጋርቷል ይላል። የፈረንጆቹ ሚያዝያ ወር ከገባ ወዲህ እስራኤል 3 ጋዜጠኞችና 3 የተራድኦ ድርጅት ሰራተኞች መግደሏን የመንግስታቱ ድርጅት አስታወቀ። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኤጀንሲ አቻ መረጃ መሰረት ከገባ 9 ቀናት ብቻ ባስቆጠረው የኤፕሪል ወር እስራኤል 1 የኤምኤስኤፍ አባልና 2 የፍልስጤም ቀን ጨረቃ ማህበር ሰራተኞች መግደሏን ገልጧል። ይህም ከጥቅምት 7ቱ ጥቃት ወዲህ እስራኤል በጋዛ ላይ በፈጸመቻቸው የተለያዩ መልክ ያላቸው ጥቃቶች የተገደሉት የተራድኦ ድርጅት ሰራተኞች ቁጥር 412 አድርሶታል። አቻ አክሎም 3 ፍልስጤማውያን ጋዜጠኞች ባለፈው 1 ሳምንት መገደላቸውን ያስታወቀ ሲሆን ኤፕሪል 6 እና 7 በካንዮንስ በተፈጸሙት 2 ጥቃቶች አንዲት የኢስላም ማክዳድ የተሰኘች
እንስት ፍልስጤማዊት ጋዜጠኛን ጨምሮ 3 ጋዜጠኞች ተገድለዋል። የጋዜጠኞቹ ሕይወት በቀጠፉት ጥቃቶች ሴቶችና ሕጻናት የሚገኙባቸው በርካታ ሰላማዊ ሰዎች መገደላቸውም ተዘግቧል። የእነዚህን 3 የሚዲያ ሰዎች ግድያ ደግሞ በአጠቃላይ በእስራኤል ጥቃት በጋዛ የተገደሉት ጋዜጠኞች ቁጥርን 208 አድርሶታል። አልጀዚራ ይዞት በወጣው መረጃ መሰረት ከሆነም እስራኤል በተገባደደው የመጋቢት ወር 7 ፍልስጤማውያን ጋዜጠኞችና የሚዲያ ሙያተኞችን መግደሏን የሚያትት ሲሆን የኤፕሪል ወር ከመጀመሩ 3 ጋዜጠኞች የመገደላቸው ዜና መስማቱን ተከትሎ ግን ምናልባትም በጋዛ ለሚገኙ የሚዲያ አካላት ይህ ወር ካለፈ የባሰ ሊሆን ይችላል ተብሎ ተሰግቷል በሚል ዳጉ ጆርናል ዘግቦታል። ወደ ሌላው ዜና ስናልፍ ሱዳን በቁልፍ የመሰረተ ልማት መልሶ ግንባታ ላይ ከግብፅ ጋር ተወያየች። የሱዳን ሉዓላዊ ምክር ቤት ከፍተኛ አባል በካርቱም ድልድዮችና በሜርዌይ ግድብ ላይ ያሉ ወሳኝ መሰረተ ልማቶችን በማደስ ላይ ከግብፅ አምባሳደር ጋር መወያየታቸውን አስታውቋል። በጦር ሰራዊቱና በፓራ ሚሊታሪ ፈጣን ድጋፍ ሰጪ ኃይሎች መካከል በቀጠለው ግጭት አብዛኛው የካርቱም መሰረተ ልማት ተጎድቷል። አርኤስኤፍ የሜርዌይ ግድብን በድሮኖች በተደጋጋሚ በማጥቃት በኃይል ማመንጫ ጣቢያዎቹ ላይ ከፍተኛ ጉዳት አድርሷል። በአርኤስኤፍ የወደመው ግድብ የሱዳን ትልቁ ኤሌክትሪክ ኃይል ማመንጫ ነበር። የሱዳን ሉዓላዊ ምክር ቤት ባወጣው መግለጫው ኢብራሂም ጃብር ከግብፅ አምባሳደር ሃኒ ሳላህ ጋር በመልሶ ግንባታው ላይ መወያየታቸውን ገልጦ ግብፅ ቁልፍ መሰረተ ልማቶችን ለመጠገን ባላት ቁርጠኝነት በተለይም ባለሃልፊያና ሻምባት ድልድዮችና በሜሮው ግድብ ላይ ማመንጫ ጣቢያ ላይ ለመሳተፍ ፍላጎት ማሳየቷን ተናግሯል። ምክር ቤቱም አክሎም ስብሰባው በሱዳን ክልሎች በጦር ኃይሉ እና በተባባሪ ኃይሎች መሻሻሎች፣ በአፍሪካ አህጉር፣ በአፍሪካ ቀንድ በሳልና በሳሃራ እና በቀይ ባህር ደህንነት ላይ ስላሉ ለውጦች መምከሩን ገልጧል። በውይይቱም የሱዳን ዜጎች ከግብፅ ወደ ሀገራቸው መመለሳቸውና በድንበር ማቋረጫዎች ላይ ስላለው መጨናነቅ የተዳሰሰ መሆኑም ተገልጧል። በዋዲ ሀልፋ በሐሽኪት መሻገሪያ በኩል ወደ ሱዳን የሚገቡት ሱዳናውያን መሸጋገሪያ የሆነው አቡ ሲምበል አካባቢ ሰራዊቱ ካርቱምንና አልጀዚራ ግዛትን መልሶ መያዙን ተከትሎ ሰዎች ሲመለሱ የትራፊክ መጨናነቅ ታይቷል። ሚያዝያ 15 ቀን 2023 ግጭቱ ከተቀሰቀሰ በኋላ ወደ ግብፅ ከሸሹ 1.5 ሚሊዮን ሱዳናውያን 72,000 ያህሉ ወደ ሀገራቸው ተመልሷል ብሏል ዳጉ። የጋዛ መጻኢ ዕድል በቀጣይ ወር የሚደረገውን የአውስትራሊያ ምርጫ ውጤት የመወሰን አቅም አለው ተባለ። እስራኤል በጋዛ ላይ እየፈጸመቻቸው ያሉት የማያባሩ ጥቃቶች እንዲሁም የአውስትራሊያ መንግስት ለጉዳዩ የሚሰጠው ትኩረትና ግብረ መልስ ቀጣይ ወር የሚደረገው ሀገራዊ ምርጫ ውጤት ላይ የራሱ የሆነ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል ተብሏል። በተለይም ገዢው የሰራተኞች ፓርቲ በፓርላማው የበላይ የምታደርገውን አንድ ወንበር አስጠብቆ ለማስቀጠል ይሻል። ይህ ይሆን ዘንድና ደጋፊዎቹን ለማስከተል እንዲችል የአውስትራሊያ መንግስት ከእስራኤል ጎን መሆኑን በማስታወቅ የጋዛውን ሰቆቃ በተኩስ አቁም እንዲገታ በተደጋጋሚ ጥሪውን ሲያቀርብ ቆይቷል። ነገር ግን የአውስትራሊያ መንግስት የጋዛን ሰቆቃ ለማስቆም በበቂ ሁኔታ ጫና አላደረገም የሚሉ የግል ተፎካካሪዎች በምርጫው ላይ ይሳተፋሉና ከነሱ ጠበቅ ያለ ፍክክር ይጠብቋል ተብሎ ተገምቷል። በተለይ ደግሞ ምስራቅ ሲድኒ የምርጫ ቀጠና ወሳኝ ድምፆችን ሊያጣ እንደሚችል ከወዲሁ የተገመተው ሲሆን የአካባቢው ነዋሪዎች 1/3 የእስልምና እምነት ተከታዮችና የጋዛን ሰቆቃ በአፋጣኝ እንዲቆም የሚሹ ከመሆናቸው አንጻር የእስራኤል ደጋፊ የሆነው ገዢው ፓርቲ በዛ አካባቢ የመመረጡ ነገር ጥያቄ ውስጥ ገብቷል ተብሏል። አሜሪካ ከኢራን ጋር በቀጥታ በኒውክለር መርሃ ግብር ዙሪያ እንደምትወያይ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ዩናይትድ ስቴትስ በቴህራን የኒውክለር መርሃ ግብር ዙሪያ ከኢራን ጋር በጣም በከፍተኛ ደረጃ ውይይት ላይ መሆኗን በመግለጽ ድርድሩ ለኢራን ይጠቅማል ሲሉ ተደምጠዋል። ትራምፕ ስምምነት ላይ መድረስ ካልተቻለ ከቴህራን ጋር ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዝቱ የነበረ ሲሆን ኢራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ድርድር እንደምታደርግ አስታውቃ የነበረ ቢሆንም ለተዘዋዋሪ ንግግር በሩን ክፍት አድርጋለች። በጊዜያዊነት ኢራን በቀጥታ ለመናገር ተስማምታለች ብለዋል። ከኢራን ጋር ቀጥተኛ ውይይት እያደረግን ነው፣ እነሱም ጀምረዋል። ቅዳሜም ዕለት ይካሄዳል። በጣም ትልቅ ስብሰባ አለን። እናም ምን ሊሆን እንደሚችል እንመለከታለን ብለዋል። እናም ስምምነት ማድረግ ግልጽ የሆነውን ነገር ከማድረግ የተሻለ እንደሚሆን ሁሉም ይስማማሉ ብዬ አስባለሁ እና ግልጽ አይደለም ብለዋል። እናም ግልጽ የሆነው ነገር እኔ የምፈልገው ነገር አይደለም ሲሉ ፕሬዚዳንቱ ለጋዜጠኞች ተናግረው ነበር። አሁን ከኢራን ጋር በቀጥታ እየተገናኘን ነው፣ ምናልባትም ስምምነት ላይ ሊደረስ ይችላል ብለዋል ዶናልድ ትራምፕ።
የትራምፕ አስተዳደር የፍልስጤም ደጋፊ ናቸው በሚል ለኮርኔል ለኖርዝ ዌስት ዩኒቨርሲቲዎች የሚደረገውን ድጋፍ አገዱ። የዩናይትድ ስቴትስ መንግስት ለኮርኔል ዩኒቨርሲቲ የፌዴራል ፈንድ ከ1 ቢሊዮን ዶላር በላይ እና ለኖርዝ ዌስት ዩኒቨርሲቲ የሚሰጥ 790 ሚሊዮን ዶላር የሚጠጋ ድጋፍ የዜጎችን የመብት ጥሰት ለማጣራት በሚል ማገዱን ዋይት ሀውስ ዘግቧል። ውሳኔው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር የፍልስጤም ደጋፊ በሆኑ ሰልፈኞች ላይ ተቋማቱ ባሳዩት ድጋፍ ለትምህርት ቤቶች የሚሰጠውን የፌዴራል ገንዘብ ድጋፍና እንዲሁም እንደ ልዩነት ፍትሐዊነትና ማካተት ፕሮግራሞችና የስርዓተ ጾታ ፖሊሲዎች ላይ ያሉ ሌሎች ጉዳዮችን በገንዘብ ከመደገፍ እንዲታገዱ መዛቱን ተከትሎ የመጣ ነው ተብሏል። ዋይት ሀውስ የገንዘብ ድጋፉ ማገዱን አረጋግጧል። ነገር ግን እንደሚያካትት ወይም ለከፍተኛ ትምህርት ተቋማቱ ምን አይነት እርዳታዎች እንደሚቆሙ ምንም ተጨማሪ ዝርዝር መረጃ አልሰጠም። ስማቸው እንዳይገለጽ የፈለጉ አንድ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት የገንዘብ ድጎማው ባለበት የሚቆመው በአብዛኛው ከፌዴራል የጤና፣ የትምህርት፣ የግብርናና የመከላከያ መምሪያዎች ጋር የሚደረጉ ድጋፎችና ወኪሎችን ያጠቃልላል። ኮርኔል ዩኒቨርሲቲ በሰጠው መግለጫው ከመከላከያ ዲፓርትመንት ለአሜሪካ ብሔራዊ መከላከያ የሳይበር ደህንነትና ጤና በጣም ትልቅ ትርጉም ያለው ምርምርን በተመለከተ ከ75 በላይ የማቆሚያ ትዕዛዞች እንደተቀበለም ገልጧል። ነገር ግን በሌላ መልኩ 1 ቢሊዮን ዶላር እርዳታዎች መታገዱን የሚያረጋግጥ ምንም መረጃ አላገኘሁም ብሏል። ስለዚህ ውሳኔዎች የበለጠ ለማወቅ ከፌዴራል ባለስልጣናት መረጃን በንቃት እየፈለግን ነው ሲሉ የዩኒቨርሲቲው ፕሬዚዳንት ሚካኤል ኮትሊኮቭን ጨምሮ ሌሎች ከፍተኛ የዩኒቨርሲቲው ኃላፊዎች ተናግረዋል። የኖርስ ዌስት ዩኒቨርሲቲ ስለ ገንዘብ ድጋፉ መቋረጥ የሚዲያ ዘገባዎችን እንደሚያውቅ ነገር ግን ከመንግስት ምንም አይነት ይፋዊ መረጃ እንዳልደረሰውና በምርመራው ላይ ተባብሬያለሁ ብሏል። ባለፈው ወር የትራምፕ አስተዳደር ኮርኔል እና ኖርስ ዌስትን ጨምሮ ለ60 ዩኒቨርሲቲዎች ደብዳቤ ልኳል። በግምገማው ትምህርት